بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله عز وجل موعظة النساء تبلا كمتترى ورسالاتنا من قتل هنا الشيخ عبد الرزاق بن عبد المحسن البدر حفظه الله يزجاجات هنا رسالة እንቀጥል አለን ማለት ነው። እንግዲህ ባለፈው የተመለከተው ሙቀድማውን ተመለከተን ትንሽ ኡሱሉን ዐዚማ የሚለውን ተመለከተን ነበር። ከዛ በስተፊት ማለት ነው የተቋረጠች የሆነች አለችና ሙቀድማው ላይ ማለት ነው እሷን እንመለከትና ካቆምንበት እንቀጥላለን ማለት ነው። ምን ብለው ነበር ያኒ ማለት ነው ሼክ አብዱል ረዛቅ አልበድር حفظه الله ورعاه ምን ብለዋል? وقد كان من هدي نبينا الكريم صلى الله عليه وسلم بلو نبر برقتم كتكبرت ملكتني عليه الصلاة والسلام ممرياكو نبر بلوال تخصيص النساء سيتوچن مليت مبالو نجر يملكتني وممريانا بلوال بالوعظ بمكرنا والتذكيري بما استوس بثلاث نجاراتوች በማስታወስ በመምከር ሴቶችን ብቻ ለየት አድርጎ መምከር ይሄ የመልእክተኛው መመሪያ ነበር ብለዋል። كما في البخاري الامام البخاري በዘገበው በሆነው ዘገባ ውስጥ እንዳለው عن ابن عباس رضي الله عنهما قال كعبد الله بن عباس የተስተላለፈ የሆነ ሐዲስ አለ። عبد الله بن عباس ምን ይለናል? خرج رسول الله صلى الله عليه وسلم መልእክተኛው عليه الصلاه والسلام እኮ ወጡ ይላል። ለሶላት العيد የዒድን ሶላት ለመስገድ ወጡ። فصلى يعيدن صلاة مارتن سجدوا ثم خطب كذا خطبة أدرجوا صلاتون كجرسوا بحالا مكر ستو لهلم لوندوشم بتقلع مارتن كذا بحالا ثم كذا خطبهم كجرسوا بحالا وندوشم مكروا سجرسوا أتى النساء ورسيتوش متو إلال ሴቶችም ብቻቸውን መጡና ወደ ሴቶች መጡና ማለት ነው فوعظهن ሴቶችን ምክር ሰጧቸው وذكرهن አስታወሷቸውም እንደዚህው وأمرهن አዘዟቸው بالصدقة صدقان እንዲሰጡ አዘዟቸው ማለት ነው። በአላህ መንገድ صدقة ስጡ ብለው አዘዟቸው ብሎ ነበር ማለት ነው። ከዚህ ቀጥሎ قال الحافظ ابن حجر ይላል قال ብሎ አለ ማለት ነው። አልሐፊዱ ሸምዳጅ የሆነው ማለት ነው የመልእክተኛውን ሐዲስ በብዛት የሸመደደ የሐፈዘ የሆነው አካል ብሎ አለ ኢብኑ ሐጀር ተብለው የሚጠሩ ታላቅ ኢማም ብለው አሉ ይሄን ሐዲስ ያብራሩ ማለት ነው። وفي هذا الحديث በዚህ ሐዲስ ውስጥ ቃሉ وفي هذا الحديث በዚህ ሐዲስ ውስጥ من الفوائد ብዙ ጥቅሞችና ፋይዳዎችን እንጠቀማለን ብዙ ፋይዳዎችን እንይዛለን ካሉ በኋላ ከዚህ ሐዲስ የምናገኛቸውን ጥቅሞችን ሲዘረዝሩ አንደኛውና ዋነኛው ከዚህ ሐዲስ استحباب የተወደደ እንደሆነ እንረዳለን። ወዕዚ النساء ሴቶችን መምከር ማለት ነው። ወዕዚ ምክር መስጠት النساء ሴቶችን ብቻ ምክር መስጠት የተወደደ እንደሆነ ከዚህ ሐዲስ እንረዳለን አሉ። وتعليمهن እነሱንም ማስተማሩ የተወደደ እንደሆነ ከዚህ ሐዲስ እንረዳለን አሉ። ሴቶችን ብቻ ማስተማር ለብቻ አህካመ ፍርዳ ፍርዶችን አልኢስላሚ የእስልምናን ፍርዳ ፍርዶች ለብቻ ማለት ነው ማስተማር ይሄ የተወደደ እንደሆነ ከዚህ ሐዲስ እንማራለን ይላሉ። ወተዝኪሩሁነ እነሱንም ለብቻ ማስታወስ ነጠል አድርጎ ማስታወስ ማለት ነው የተወደደ እንደሆነ ከዚህ ሐዲስ እንረዳለን። ቢማ የጂቡ ግደታ በሚሆነው ነገር عليهن በነሱ በሴቶቹ ላይ ግደታ የሚሆነውን ነገር ማስታወስ ይሄ ግደታ ነው ብሎ ለብቻ እነሱን መንገር የተወደደ እንደሆነ ከዚህ ሐዲስ እንረዳለን ብለዋል። ስለዚህ ከዚህ አንፃር ነው እኔም ሴቶችን ብቻ በተመለከተ ምክር ልሰጥ የፈለኩት እያሉ ነው الشيخ عبد الرزاق بن عبد المحسن البدر حفظه الله ورعاه خيرا وقد سميت ይላሉ ማለት ነው الشيخ عبد الرزاق በእርግጥም ጠርቸዋለሁ አሉ። ወቀድ ሰመይቱ በእርግጥም ጠርቸዋለሁኝ هذه الوصايا እነዚህን አደራዎችን والنصائح እነዚህን ምክሮችን ሰይሜያቸዋለሁኝ ስም አድርጌላቸዋለሁ አሉ። ምን ብዬ ጠርቸዋለሁ አሉ እነዚህን ምክሮችና እነዚህን ማለት ነው አደራዎች موعظة النساء موعظة ምክር ብዬ ጠርቸዋለሁኝ النساء نعم የሴቶችን ምክር ሴቶችን መምከር ብዬ ጠርቸዋለሁ አሉ። ስለዚህ ሴቶች ለሴቶች ነው ምክር የሰጡት ይሄን ማለት ነው ወንዶችን አይመለከትም ማለት ነው ከዚህ እንደምንረዳው
ወላሁ አላሁ ሱብሓነሁ ወተዓላ እኮ አልመርጁው ተስፋ የሚደረገው እሱ ነው። ወሕደሁ በብቸኝነት ተስፋ የማደርገው እሱን ነው አሉ። አንዩወፊቀ እንዲገጥማቸው ኒሳአ ሴቶችን እንዲገጥም አልሙስሊሚን የሙስሊም ሴቶችን እንዲገጥማቸው አላህን ነው ተስፋ የማደርገው ይላሉ። ወበናቲሂም እንደዚሁም ደግሞ የሙስሊም ሴቶችን ልጆቻቸውንም ሴት ልጆቻቸውን ማለት ነው። በናት ማለት ሴት ልጆች ስለሆነ የሙስሊም ሴቶችን አላህ እንዲያስተካክላቸው ተስፋ አደርጋለሁ ካሉ በኋላ ሴቶችንም ብቻ ሳይሆን ልጆቻቸውንም የነሱን ሴት ልጆችንም ማለት ነው አላህ እንዲገጥማቸው ተስፋ አደርጋለሁኝ። ለምንድነው እንዲገጥማቸው ተስፋ የሚያደርጉት? ሊኩሊ ኸይሪን ለማንኛውም መልካም ነገርና ወሰላሒን ለማንኛውም የሚስተካከሉበት ለሆነው ነገር ማለት ነው። ዲናቸውን በማንኛውም ነገር የሚስተካከሉበትና መልካም ለሆነ ነገር ሁላ እንዲገጥማቸው አላህን ተስፋ አድርጋለሁኝ። ወዒዝን እንደዚሁ ደግሞ ለልቅናም እንዲገጥማቸው ወሪፍዓቲን ከፍ ለማለት ማለት ነው። መልካምና በዱንያም በአኸራም ደረጃቸውን ከፍ ለሚያደርግ ነገር እንዲገጥማቸው አላህን ተስፋ አድርጋለሁ አሉ። ወአን ዩጀኒበሁነ እነሱንም እንዳርቃቸው ተስፋ አደርጋለሁ አላህን እጠይቅላቸዋለሁ ማለት ነው። ወአን ዩጀኒበሁነ ሴቶችን የሙስሊም ሴቶችን እንዳርቃቸው ከሴት ልጆቻቸው ጋራ ማለት ነው እንዳርቃቸው ሙዲላቲ አጥማሚ የሆኑ አልፊተኒ ፈተናዎችን ማለት ነው የሚያጠሙ የሆኑ ፈተናዎችን እንዳርቃቸው አላህን ተስፋ አደርጋለሁኝ አላህን እጠይቅላቸዋለሁኝ አሉ። ማ ظهረ ግልጽ የሆነውንም ሚንሃ ከነዛ ከፈተናዎቹ ግልጽ ሆኖ የሚታይ የሆነውንና ወማ በጠነ ድብቁንም የተደበቀ የሆነውንም ፈተና አላህ እንዳረቃቸው ተስፋ አደርጋለሁኝ አላህን ተስፋ አደርጋለሁ እጠይቀዋለሁ እያሉ ነው። ኢነሁ አላሁ ሱብሓነሁ ወተዓላ ሰሚዑን ዱዓን የሚሰማ ነው። ሙጂቡን ዱዓንም እንደዚሁ ከሰማ በኋላ የሚቀበል ነውና አላህ ያኔ ማለት ነው ያርቃቸው ያስተካክላቸው ብዬ ተስፋ አደርጋለሁ አላህን እማጸናለሁ አሉ። ወማ ተውፊቂ ይሄ እኮ ለዚህ ነገር አላህ መግጠሙ እኮ እኔን አሉ። ወማ ተውፊቂ ማለት ለዚህ ነገር እኮ አላህ እኔን መግጠሙ በራሴው አይደለም የኔ እኮ መገጠም ለሐቅ መገጠሜ እኮ አይደለም ኢላ ቢላሂ በአላሁ ሱብሓነሁ ወተዓላ ቢሆን እንጂ አላህ ገጥሞኝ ነው እንጂ በራሴው ቁዋና በራሴው እውቀት ያመጣሁት አይደለም። ዐለይሂ በሱ በአላህ ብቻና ብቻ ተወከልቱ ተደገፍኩኝ ተመካሁኝ። ወኢለይሂ ወደሱም ወደ አላሁ ሱብሓነሁ ወተዓላ ኡኒቡ እመለሳለሁኝ ይላሉ ማለት ነው። ወላ ሐውለ ምንም ከወንጀል ለመዳንም ቅዋም የለ ያኒ ማለት ወላ ሐውለ ማለት ከወንጀል ለመዳን ራሳችንን ከወንጀል ለመጠበቅ ስልትም የለንም ብልሃትም የለንም። ወላ ቁወተ መልካም ስራ ለመስራትም ደግሞ የተለያዩ ዒባዳዎችን ለመስራት ቅዋና ኃይልም የለንም ኢላ ቢላህ በአላሁ ሱብሓነሁ ወተዓላ ቢሆን እንጂ አላህ ካገዘን ነው ከወንጀልም የምንርቀው መልካምንም ስራ የምንሰራው። አልዓሊይ ከፍ ያለ የሆነ አልዓዚሚ ታላቅ በሆነው በአላሁ ሱብሓነሁ ወተዓላ ቢሆን እንጂ በራሳችን እኮ ከወንጀልም መራቅም ሆነ መልካም ምንም ስራ መስራት አንችልም አሉ። ወሰለላሁ የአላህ ውዳሴ ይስፈን ወሰለመ ሰላምታውንም ያውርድ አላ ነቢይና ሙሐመድን በእኛ ነቢይ ላይ ሙሐመድ ተብለው በሚጠሩት ላይ ወአሊሂ በቤተሰቦቻቸውና ወሰህቢሂ በባልደረቦቻቸው ብለው ይላሉ ማለት ነው። ኸይረን ስለዚህ ይሄ ነው እንግዲህ ማለት ነው እቺ ያለፈችው ወደ ኋላ የቀረችው ሙቀድማ ናት። እና ሌላኛው የተመለከትነው ኡሱሉን ዐዚማ ቅድሚያ ወደ ኪታቡ ዋናው ርዕስ ከመግባታችን በስተፊት ልናቃቸው የሚገባ ወይ ደግሞ አንድ ሙስሊም የሆነ ሴት ልታቃቸው የሚገቡ ታላላቅ መሰረቶች አሉ ብለው ነበርና ከዛ ማለት ነው ትንሽ ተመልክተናል ማለት ነው። ከጠቀሱት አንድ ሙስሊም የሆነች ሴት ልትረዳው ሊገባት ከሚገባው ነገር ብለው የጠቀሱት የአላሁ ሱብሓነሁ ወተዓላ ጸጋ ይህን እስልምና መስጠቱ ወደ እስልምና መምራቱ ትልቅ መሆኑን ማወቅ አለባት ብለው ሼኽየው ማለት ነው ሼኽ አብዱረዛቅ አልበድር ተናግረው ነበር ማለት ነው። አሁንም ከዛ ቀጥለው ምን አሉ? ይህን ሲናገሩ ወላ ቡደ ምንም ቅሮት እኮ የለውም አሉ። ፊ ሃዘል መቃሚ እዚህ ቦታ ላይ አሉ እዚህ ቦታ ላይ ቅሮት የሌለው ነገር ነው ማውሳት አለብን መጥቀስ አለብን ልታቂው ይገባል ይላሉ። ወላ ቡደ ቅሮት የሌለው ነገር ነው ከመጥቀስ ማለት ነው ግዴታ ነው አሉ። ፊ ሃዘል መቃሚ እዚህ ቦታ ላይ እዚህ ርዕስ ላይ ምን ብለው ነበር? እስልምና የሚባለው ትልቅ ጸጋ ነው ብለው ነበርና አላህ ለእስልምና ከመራሽ ትልቅ ጸጋ ነው
ብለው ሲያወሩ እዚህ ቦታ ላይ ብለው የሆነ ነገር ሊያስታውሱን ነውና እዚህ ቦታ ላይ ቅሮት የለውም አሉ። አየቱሃ አንቺ ማለት ነው አልኡኽቱ አንቺ እህቴ ሆይ አልፋዲላ ትልቅ ደረጃ ያለሽ የተከበርሽው እህቴ ሆይ እዚህ ቦታ ላይ ትልቅ የሆነ ጉዳይ ልናወሳ ያስፈልጋል። እዚህ ቦታ ላይ ቅሮት የለውም። ቅሮት የሌለው ከምንድን ነው? ሚን ተዘኩሪ ከመወሳሳት ከማስታወስ ማለት ነው። ተዘኩር ማድረግ አለብን ማስታወስ አለብሽ እያሉ ነው። ወስቲሕዳሪ እንደዚህው አእምሮሽም ላይ ማስቀመጥና አእምሮሽ ላይ መጣል አለብሽ። ጁምለቲን አረፍተ ነገራቶችን አእምሮሽ ላይ መጣልና ማስታወስ ግዴታ ነው አሉ። ሚነል ኡሱሊ ከመሰረቶች ወይም ደግሞ መሰረቶችን አልዓዚማ ታላላቅና ከባባድ የሆኑ መሰረቶችን ታላላቅና ከባባድ ከሆኑ መሰረቶች ከፊል ትንሽ አረፍተ ነገራቶችን አእምሮሽ ላይ መጣድና ማስታወስ ግዴታ ነው አንቺ የተከበርሽው እህቴ ሆይ ይላሉ። ቱዒኑ የምታግዝ የሆነች እነዛ ታላላቅ መሰረቶች የሚያግዙ የሆኑ ሙተአሚለሃ እሷን የሚያስተነትን ማለት ነው። እነዛን መሰረቶች በደንብ አድርገን ቆም ብለን ካስተነተናቸው ማለት ነው። ወይም ደግሞ ሴቶች ሲያስተነትኗቸው ማለት ነው የምታግዝ ናት። በምን ላይ ያግዛቸዋል ሴቶችን? አላ ሉዙሚ አጥብቆ በመያዝ ላይ የሚያግዙ የሆኑ መሰረቶችን ማወቅ አለብሽ። በደንብ አድርጎ ካስተነተኗቸው አጥብቆ በመያዝ ላይ ያግዛሉ። ሂዳያቲ ዲን ሂዳያቲ ምሪቶችን ጥቆማዎችን ማለት ነው። አዲኒ የዲንን ጥቆማዎች የዲንን ማለት ነው እኛን በተመለከተ የመጡ ትእዛዛቶችን አጥብቆ በመያዝ ላይ የምታግዝ ናት አሉ። ሂዳያቲ ዲን ማለት የዲን ማለት ነው ምንድን ዲን ያመላከተበት የመራበትን ነገር አጥብቀው እንዲይዙ ያደርጋቸዋል ያግዛቸዋል አሉ። ወተውጂሃቲሂ እንደዚሁም ምክሮችንም የዲንን ምክሮች አልዓዚማ ታላላቅ የሆኑ የዲን ምክሮችን አጥብቀው በመያዝ ላይ ሴቶች አጥብቀው እንዲይዙ የሚያግዙ የሆኑ መሰረቶችን ማስታወስ አለብሽ አንቺ የተከበርሽው እህቴ ሆይ ይላሉ ሼኽ። ወተለቂሃ እሷንም በመቀበል ላይ የሚያግዙ እነዛ የዲን ትእዛዛቶችንና የዲንን ማለት ነው ምክሮችን በመቀበል ላይ የሚያግዙ የሆኑ መሰረቶችን ማወቅ አለብሽ ይላሉ። ወተለቂሃ መቀበል ወተለቂሃ ማለት መገናኘት እነዛ የዲንን ምክሮችንና የዲንን ማለት ነው አስተያየቶችን በመገናኘት ላይ በምን ቢልቀቡሊ በመቀበል ማለት ነው። እሺ ብሎ ዲን ይሄን አስተምሯል ይሄን አዟል ሲባል እሺ ብሎ በመቀበል ላይ የሚያግዙ የሆኑ መሰረቶችን ማወቅ አለብሽ አሉ። ወንሽራሂ ሰፋ ብሎ ማለት ነው በመቀበል ላይ አሰድር ልባቸው የሴቶች ልቦና ሰፋ ብሎ ማለት ነው ደስ ብሏቸው እንድትቀበለው ያኒ ማለት ነው የሚያደርጉ የሆኑ መሰረቶችን ማወቅ አለባት። የዲንን አስተምሮቶች ልቧ ሰፋ ብሎና በመልካም ነገር እንድትቀበለው የሚያግዙ የሆኑ መሰረቶችን ማስታወስ አለብሽ። እነዛን ስታውቂ በደንብ አድርገሽ ስታጤናቸው ስታስታውሻቸው የዲንን አስተምሮቶች ማለት ነው ደስ ብሎሽ ልብሽ ሰፋ ብሎና ወሪዷ በውደታ ማለት ነው እንዲቀበሉ ያደርጋቸዋል ሴቶችን አሉ። ወሪዷ ማለት ወደው ልባቸው ሰፋ ብሎ ሳይጨነቁ ልባቸው ሳይጠብ እንዲቀበሉ የሚያደርጉ ነገራቶችን ማወቅ አለብሽ ያግዛሉ እነዚህ መሰረቶች ይላሉ። ወቱኒሩ የምታበራ የሆነች ሊልመርአቲ ለሴት ማለት ነው የምታበራ የሆነ አልሙስሊማ ሙስሊም ለሆነችው ሴት የምታበራላት የሆኑ መሰረቶችን ማለት ነው ማወቅ አለባት። የምታበራላት የሆነ ጦሪቃሃ ወደ አላህ የምትጓዝበት የሆነው መንገድ ወደ ጀነት የሚወስዳት የሆነው መንገድ የምታበራላት የሆኑ መሰረቶችን ማወቅ አለባት። እነዚህ መሰረቶች ስታውቅ አንድ ሙስሊም ሆነ ሴት ወደ አላህ እንዴት ብላ መጓዝ እንዳለባት ወደ ጀነት እንዴት ብላ የሚያስከዳት የሆነው መንገዷን ያበራላታል። እነዚህ መሰረቶች ያበሩላታል። መብራት ነው። በጨለማ ላይ እንግዲህ ጨለማ በመብራት ነው የሚጓዘውና መብራት ከሌለ ገደልም ሊገባ ይችላል ሰውየው። ልክ ማን አሁንም መብራት የሚሆንላት ምንድነው እነዚህ መሰረቶች ስታውቅ ነው። ወቱኒሩ ሊልመርአቲ ልሙስሊማ ሙስሊም የሆነችው ሴት እኮ ታበራለች። ጦሪቃሃ መንገዷን ታበራላታለች። ለመንገዷ መብራት ይሆኗታል። እነዚህም መሰረቶች በደንብ አድርጋ አስተንተና ከሰራችባቸው አሉ። ወቱሰዲዱ
ቀጥ የምታደርግላት የሚያስተካክሉላቸው ናቸው እነዚህ መሰረቶች ለሃ ለዚች ሙስሊም ለሆነችው ሴት بإذنላህ ተባረከ ወተዓላ በአላሁ ሱብሓነሁ ወተዓላ ፍቃድ ቀጥ ታደርግላታለች ታስተካክልላታለች ያሉ መሳራሃ ጉዞዋን ማለት ነው ወደ አላህ የምታደርገው የሆነውን ጉዞና ሂደቷን ማለት ነው ቀጥ ያለ ጉዞ ትሄዳለች የተስተካከለ የሆነን መንገድን እንድትጓዝ ያረጋቸዋል ሴቶችን እነዚህ መሰረቶች ባይሆን መንገዷ የሚስተካከለው የሚያበሩላት እነዚህ መሰረቶች ኢንውፍቅቲ ይላሉ አላህ ከገጠመሽ ነው ለልዕልሚ ቢሃ በእነዚህ መሰረቶች ለማወቅ አላህ ከገጠመሽ ማለት ነው እነዚህን መሰረቶችን ማለት ነው በደንብ አድርገሽ ከተረዳሽና ካወቅሻቸው ኢንውፍቅቲ ከተገጠምሽ ማለት ነው ለልዕልሚ ለማወቅ ቢሃ በእነዚህ መሰረቶች ለማወቅ አላህ ከገጠመሽ ማለት ነው መንገድሽ ይስተካከለልሻል የተስተካከለ ጉዞ ትሄጃለሽ አሉ ወልአኽذ ቢሃ ማወቁም ብቻ ሳይሆን ደግሞ ተረርቶ ዝም ብሎ መሬት ላይ ካላሳረፈውና ካልሰራንበት ምንም ፋይዳ ስለሌለው ወልአኽذ በመያዝ ላይ ቢሃ በሷ በመያዝ ላይ በመስራት ላይ አላህ ማለት ነው ከገጠመሽ መንገድሽን ታስተካክልልሻለች ወከذلك ወደ አላህ እንዴት ብለሽ መጓዝ እንዳለብሽ ወደ ጀነት እንዴት ብሎ የሚያደርስሽ መንገድ ያበራልሻል ይላሉ ኸይራን እነዚህ እንግዲህ ታላላቅ መሰረቶችን ማወቅ አለብሽ ብለው ይያሉ ነው ኢንሻአላህ ወደፊት እንመለከታቸዋለን ማለት ነው እያንዳንዷ ሙስሊም ልታቃቸው የሚገቡ ማለት ነው መሰረቶች አሉ ይሄን ሁላ የሚያደርጉ ወለዓሊ እኔ እንደው ተስፋ አደርጋለሁኝ አሉ እኔ ተስፋ አደርጋለሁ ኡነቢሁ ማንቃትን እፈልጋለሁኝ አሉ على أهم أساسابي بهونوت لاي هذه الأصول بنزيه مساراتوش أساسابي بهونوت مالتنا ومساراتوش لاي لانكاش مانكاتن فلقال له يلالو وعظمها እንደዚህ ወደ ደግሞ በታላቁ ማለት ነው ትልቅ የሆኑ ከባባድ የሆኑ መሰረቶች ሴቶችን ወደ አላህ በሚያደርጉት በሆነ ጉዞና ወደ ጀነት የሚወስዳቸውን የሚያስጉዛቸውን የሚጓዙበት የሆነው መንገድ የሚገልጹላቸው የሆነውን ማለት ነው ታላላቅ መሰረቶችን ማስተዋወስን ፈልጋለሁኝ አሉ ወዳለሁኝ አሉ ራጂየን የፈለኩ ሲሆን من الله سبحانه وتعالى ከአላሁ سبحانه وتعالى የፈለኩ ሲሆን أن ينفعك እንድጠቅምሽ بها በዚች መሰረቶች በነዚህ ታላላቅ በሆኑ መሰረቶች ማለት ነው አላህ እንዲጠቅምሽ ተስፋ ያደረኩ ሲሆን ማንቃትና ማስተዋወስ ፈልጋለሁኝ አንቺ ለተከበርሽው እህቴ ሆይ ይላሉ ሼክ አብዱረዛቅ አልበድር አወለን የመጀመሪያው መሰረት ምንድነው ለአንድ ሴት ሙስሊም ለሆኑ ማለት ነው ሴት ልጅ በጣም አሳሳቢና አንገብጋቢ የሆነ መሰረቶች ናቸው እነዚህም በደንብ አድርገን ልናቅ ይገባል ልንረዳ ይገባል ማለት ነው አወለን መጀመሪያ አለይኪ ባንቺ ላይ ግዴታ ነው አሉ አንቺ ሙስሊም የሆንሽው እህቴ ሆይ ግዴታ ነው አንተ ዓለሚ ማወቅሽ ማለት ነው ግዴታ ነው ማወቅሽ ግዴታ ነው ዒልመ አልየቂን እርግጠኛ የሆነ ዕውቀትን ማለት ነው ዒልመ ዕውቀትን አልየቂኒ እርግጠኛ የሆነ ዕውቀትን ምንም ጥርጣሬ የሌለው የሆነ እርግጠኛ የሆነ ዕውቀት ማወቅ አለብሽ አሉ ይሄም መረዳት አለባቸው ማንኛውም ሙስሊም ሴት ይሄን ልታቀና ልትገነዘብ ይገባል አሉ አነ አህሰነ አልአህካሚ አነ አህሰነ በጣም ምርጡ እኮ አልአህካሚ ፍርድ ማለት ነው ከፍርዳ ፍርዶች ሁላ በጣም ምርጡ ፍርድ ማለት ነው መሆኑን እርግጠኛ የሆነ ዕውቀት ማወቅ አለብሽ ወአቅወመሃ ቀጥ ያለውና ወአክመለሃ ሙሉ የሆነው ፍርድ ከፍርዶች ሁላ ቀጥ ያለውና ወአክመለሃ ሙሉ የሆነው ወአጅመለሃ ምርጥ የሆነው በጣም ምርጥ የሆነው ማለት ነው ወአቅወመሃ ማለት በጣም ቀጥ ያለ የሆነ ወአክመለሃ በጣም ሙሉ የሆነ ወአጅመለሃ በጣም ምርጥ የሆነው ፍርድ መሆኑን ማወቅ አለብሽ አህካሙ ፍርድ መሆኑን ማወቅ አለብሽ ረቢል ዓለሚን የዓለማቱ ጌታ የሆነው ፍርድ የአላሁ ሱብሓነሁ ወተዓላ የሱ ፍርድ ከሁሉም ፍርዶች በጣም አህሰን እንደሆነ አቅወም ቀጥ ያለ እንደሆነ ወአክመል ሙሉ እንደሆነ ወአጅመል በጣም የተዋበና ያማረ መሆኑን ማወቅ አለብሽ ወኻሊቂ ፈጣሪ የሆነው አልኸልቂ ፍጡራኖችን ፈጣሪ የሆነው የሱ ፍርድ እንደሆነ ማወቅ አለብሽ አጅመዒን ሁላቸውንም ፍጡራኖችን የፈጠረው ጌታ ነዓም ሁላቸውንም ፍጡራኖችን የፈጠረው የሆነው ጌታ የሱ ፍርድ እንደሆነ መልካሙ ቀጥ ያለው ሙሉ የሆነው ምርጡ የሆነው ፍርድ ይሄ የሱ ፍርድ መሆኑን ተባረከ ወተዓላ ላቅ ያለውና ከፍ ያለው የአላሁ ሱብሓነሁ ወተዓላ ፍርድ መሆኑን ማወቅና መረዳት
አለብሽ ይላሉ الشيخ عبد الرزاق البدر። የመጀመሪያው አንድ ሴት ልታቀው የሚገባው የመጀመሪያው መስፈርት ይሄ ነው ማለት ነው። ይሄ ነው እርግጠኛ የሆነ እውቀት ማወቅ አለባት አንድ ሙስሊም የሆነ ሴት። ትክክለኛው ፍርድ፣ ቀጥ ያለው ፍርድ፣ ሙሉ የሆነው ፍርድና ምርጡ ፍርድ ማለት የዓለማቱ ጌታ ፍርድ እንደሆነ ፍጡራኖችን ሁላ የፈጠረው የሆነው የአላሁ ሱብሓነሁ ወተዓላ ፍርድ እንደሆነ ማወቅ አለብሽ አሉ። ለዚህ መረጃ ሲያመጡ ወመን አሕሰኑ ማን አሳማሪ አለ ሚነላሂ ከአላህ በላይ ሁክመን ፍርድን ማለት ነው። ፍርድን አሳምሮ የሚፈርድ ማን አለ ከአላህ በላይ ሊቀውሚን ለህዝቦች ይላል ዩቂኑን እርግጥ የሚሉ ለሚያምኑ ሰዎች እርግጠኛ እውቀትን ለሚያውቁ ለሆኑ ሰዎች ከአላህ በላይ ፍርድን አሳማሪ ማን አለ ብሎ ስላለ አህሰን ምርጡ የሆነው ፍርድ ማለት ነው የአላሁ ሱብሓነሁ ወተዓላ ፍርድ እንደሆነ ማወቅ አለብሽ። ይሄ ነው በቃ አላህ የሚሰጠው ፍርድ ማለት ነው። ሴቶችን በተመለከተ እንዲህ አርጉ እንዲህ በሉ እንዲህ ብሎ የሚሰጠው ፍርድ ከሁሉም ከሰው ልጆች ከሚያወጡት ፍርድ ማለት ነው ምርጡና ሙሉ ፍርድ ይሄ መሆኑን ማወቅ አለብሽ አሉ። ከዚህ አንፃር ነው ሊቀውም ዩቂኑን አለ አላህ እርግጥ ለሚሉ ሰዎች ለሚያምኑ ሰዎች ከአላህ በላይ ማንን ፍርድን የሚያሳምራለ የለም ነው። ስለዚህ የአላህ ፍርድ ምርጥና ሙሉ የሆነው ፍርድ ይሄም መሆኑን እርግጠኛ የሆነን እውቀት ማወቅ አለብሽ አሉ። በሌላ አንቀጽ ላይ አላህ ምን ያህል አለይሰ አላሁ አላህ አይደለምን ቢአሕከሚ በጣም አሳማሪ ፍርድን የሚያሳምር አይደለምን አልሐኪሚን ከፈራጆች ሁላ ማለት ነው አሳማሪ የሆነ አይደለምን ይላል አላሁ ሱብሓነሁ ወተዓላ ማለት ነው። አለይሰ አላሁ አላህ አይደለምን ቢአሕከሚ ከፈራጆች ሁላ ይበልጥ ፈራጅ አይደለምን ቢአሕከሚ ማለት በጣም ፈራጅ አይደለምን አልሐኪሚን ከፈራጆች ሁላ ፍርድን አሳማሪ በጣም በላጭ የሆነ ፍትሃዊ የሆነ ፈራጅ አይደለምን ይላል አላሁ ሱብሓነሁ ወተዓላ ነው ማለት ነው። አለይሰ አላሁ አላህ አይደለምን ቢአሕከሚ ይበልጥ ሁክምን ፍርድን አሳማሪ አይደለምን አልሐኪሚን ከፈራጆች ሁላ ዱንያ ላይ እንፈርዳለን መሪነን ፈራጅነን ከሚሉ ሰዎች የበለጠ አዋቂና ፍትሃዊ የሆነ ፈራጅ አይደለምን ይላል አላሁ ሱብሓነሁ ወተዓላ። ነዓም በላ እንደታ ማለት ነው ነው እንጂ ማለት ነው። አላህም በሌላ አንቀጽ ላይ ወሁወ እሱ አላህ ማለት እኮ ኸይሩል ሐኪሚን ከፈራጆች ሁላ ይበልጥ በጣም በላጭ የሆነ ፈራጅ ነው ማለት ነው፣ ፍርድ ሰጭ ነው። ኢዘን አላህ ከፈራጆች ሁላ ከሰው ልጆች የበለጠ ምርጥ ፍርድን የሚፈርደው አላሁ ሱብሓነሁ ወተዓላ መሆኑን እርግጠኛ የሆነ እውቀት ማወቅ አለብሽ ይላሉ ማለት ነው። ኸይረን ቀጥለው ምን አሉ? ፈኢዛ አይቀንቲ ናም ፈኢዛ አይቀነት አልሙስሊመቱ ቢዛሊካ አሉ። ፈኢዛ አይቀነት እርግጥ ባለች ጊዜ አልሙስሊመቱ አንዲት ሙስሊም የሆነች ሴት እርግጥ ባለች ጊዜ ቢዛሊካ በዚህ ማለት ነው። ቢመዓና የአላህ ፍርድ እኮ የሚሰጠው ፍርድ ከፈራጆች ሁላ በጣም ምርጥ የሆነ ቀጥ ያለ የሆነ ሙሉ የሆነ የተዋበ የሆነ ፍርድ ነው የሚፈርደው ብላ ማለት ነው። አንድ ሙስሊም የሆነ ሴት ካወቀች አሉ ለም ተተረደዲ አትመላለስም። ለም ተተረደድ ማለት አትመላለስም። ፊ ቀቡሊ በመቀበል ላይ አትመላለስም። አየ ሁክሚን ማንኛውንም ፍርድ ማለት ነው። ማንኛውንም ፍርድ ለመቀበል ላይ ወደ ኋላ አትልም። የብሉግሃ የሚደርሳት የሆነ ሲደርሳት የሆነ ፍርድ ሚማ ሐከመ ከፈረደው ከሆነው ነገር ወአመረ ቢሂ በዛ ባዘዘው የሆነው ነገር አላሁ ጀለ ወዓላ አላሁ ተባረከ ወተዓላ ያዘዘውና የፈረደበት የሆነው ነገር የሆነ ፍርድ ሲደርሳት የሆነ ትእዛዝ ሲደርሳት አላህ ይሄን አዘዋል አላህ ይሄን ፈርዷል ተብላ ሲነገራት በመቀበል ላይ አታመላልስም፣ ወደ ኋላ አትልም። ቀጥታ ማኑ ትቀበላለች። ምክንያቱም ምን ብላ ስላመነች የአላህ የሚሰጠው ፍርድ ፍትሃዊ የሆነ በጣም ምርጥ የሆነ የተዋበ ከሁሉም ከፈራጆች ሁላ ምርጥ የሆነ ፍርድ እሱ ብቻ የሚፈርደው እሱ ስለሆነ መሆኑን ስለተረዳችና ስለተገነዘበች ይላሉ ማለት ነው። ስለዚህ ይሄን መሰረት ማወቅ አለብሽ አንቺ ሙስሊም የሆንሽው እህቴ ሆይ ብለው እየተናገሩ ነው። ኢንሻአላህ ይሄ ትልቅ የሆነ መሰረት ነው። ሴት ልጅ ይሄን ካወቀች እርግጠኛ የሆነ እውቀት የቁርአንና ሐዲስ ፍርድ አላህ የሚሰጠው ፍርድ የተዋበና ምርጥ መሆኑን ካወቀች ቁርአን ላይ አላህ እንዲህ አዟል፣ ይሄን ፈርዷል፣ አላህ ሴትን በተመለከተ እንደዚህ ብሎ ተናግሯል አዟል ብለው ሲነግሯት ምንም ወደ ኋላ አታመላለስም። ደስ ብሏት ልቧ ሰፋ ብሎ ወዳ ነው የምትቀበለው።
ብለው ተናገሩ። አንደኛው መሰረት ይሄ ነው ኢንሻአላህ። ሁለተኛ ሶስተኛ ያለ ደግሞ የምንመለከት ይሆናል። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.